ጤናና ፍቅር ይስጥልኝ አድማጭ ተመልካቾች እንደምን አረፈዳችሁ። የጥር 14 የሰዓቱን አበይትና ሰበር መረጃዎች ዳግም በዕለቱ በሁለተኛው የዜና ወጃችን ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በወሎ የአርፒጂ ተወንጫፊ መሳሪያ ጥቃት በፋኖ ተፈጸመ። በአንድ ተሳቢ በአንድ ሲኖትራክና በአንድ ፓትሮል ተጭነው ወደ ደሴ ሊገቡ በነበሩ የብልጽግና ወታደሮች ላይ ፋኖ በወሰደው እርምጃ ለወሬ ነጋሪ አንድም እንኳን ሳይቀሩ ከነመኪናቸው የአገዛዙ ወታደሮች ዶግ አመድ ሆነዋል። ዝርዝር መረጃ ከወሎ ከነምሬ ወዳጁ መንደር ይዘናል፣ እናስደምጣችኋለን። ወዲህ በወለጋም ሽመልስ አብዲሳ ያሰማራው ጦር በፋኖም አይቀጡ ቅጣት ሲቀጣ ማወራረጃ በሚል ህዝቡን ጨፍጭፈውታል። የኦሮሚያ ልዩ ኃይል የመከላከያ ሰራዊት እንዲሁም ሸኔ የወለጋ ፋኖን ለብቻው ማሸነፍ አልቻሉም። ሽመልስ አብዲሳ ከወለጋ ፋኖን ማጽዳት አልቻልንም ሲሉም በኦሮምኛ ቋንቋ ተናግረዋል። ዝርዝር አሰናድተናል። እንዲሁም ከወለጋ ከቦታው የፋኖ ከፍተኛ አመራርን በስልክ ጋብዘናል፣ እናገናኛቸዋለን። ወዲህ ደግሞ ለብልጽግና የገበረው ኮሎኔል ፈንታው ሙሃቤም የመጀመሪያ የሚዲያ መግለጫውን ሰጥቷል። ትግሉ በኤርትራና በህወሓት ነው የሚመራው ሲል ኦህዴድ የጻፈለትን ወረቀት እየተንተባተበ አንብቧል። ዝርዝር ይዘንበታል። ሰላም ጤና ይስጥልኝ አድማጭ ተመልካቾች እንደምን ቆያችሁ? ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የዶል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩ። ቀዳሚ ወዳደረኩት ዘገባ አልፋለሁ። በዛሬው ዕለት ብልጽግና ፋኖን እና የአማራ ህዝብን በመክዳት ለእርሱ የገበሩትን የባንዳ ልጆች ፕሮፓጋንዳ ሲሰራባቸው ውሏል። ኮሎኔል ፈንታው ሙሃቤ በዛሬው ዕለት በአዲስ አበባ ተገኝተው ብልጽግና የጻፈላቸውን ወረቀት ሲያነቡም ተሰምተዋል። ኮሎኔሉ ሁለቴ ለማረኩት ብርሃኑ ጁላ እጄን አልሰጥም ሲሉ ከርመው ከሳምንታት በፊት እጃቸውን መስጠታቸው ይታወሳል። ዛሬ እጅ ከሰጡ በኋላ የመጀመሪያም የሚዲያ መግለጫቸውን ለሚዲያዎች ሰጥተዋል። የፋኖ ትግል በጥቅሉ በህወሓትና ሻቢያ በግብጽ ተጠልፏል ሲሉ የተናገሩ ሲሆን ኮሎኔሉ የፋኖ ኃይሎችን አጥፊ በማለት ከሰዋል። እርሳቸው አጥፊ ቡድን ጋር ከተቀላቀሉ በኋላ በሰጡት የመጀመሪያ ጋዜጣዊ መግለጫቸው ላይ በዛሬው ዕለት ብልጽግና ባዘጋጀው መድረክ ብልጽግና የጻፈላቸውን ወረቀት ለማንበብ ሲንተባተቡ ጭምር የታዩት ኮሎኔል ፈንታው ሙሃቤን ጨምሮ በመድረኩ ላይ ምን ተካሄደ የሚለውን ከባልደረባይም አድምጠን እንመለስ። በቀጠለው የብልጽግና ድራማና ፕሮፓጋንዳ በዛሬው ዕለትም ከፍተኛ አመራሮቹንና እጅ የሰጡ ፋኖዎችን ይዞ የአማራ ፋኖ ህዝባዊ ድርጅት አፋሕድና የመንግስት ስምምነት በሚል መድረክ እያካሄደ ይገኛል። ሁለቱ የፋኖ ድርጅቶች ተዋህደው ወደ አንድ ድርጅት ከመጡና የተቀናጀ ትግል እያደረጉ ባለበት በዚህ ሰዓት የብልጽግናው አገዛዝ ግን ኮሎኔል ፋንታሁን ሙሃቤንና መልካሙ ጣሴን ይዞ ዛሬም የመቋጫ ስምምነት እያደረኩኝ ነው ብሏል። ፕሮፓጋንዳ የባረቀበትና ድራማው የከሰረበት የብልጽግናው አገዛዝ ስራ የፈቱ የብአዴን የሰላም ሚኒስቴርና የብልጽግናው መከላከያ ሰራዊት ከፍተኛ አመራሮችን አስቀምጦ የሌለውን ሲያወራና የተባለውን ሲደግም መዋሉን የአስራት ብሮድካስት ምንጮች አድርሰውናል። የቀድሞዎቹ አፋሕድና አፋብሃ ውህድ ድርጅት ፈጥረው ባለበት በዚህ ሰዓት ጭምር ፕሮፓጋንዳውንና የሐሰት ተረኩን ያላቆመው ብልጽግና የፋኖ ኃይሎችን ለማጥፋት በሚል በሚደረጉ ዘመቻዎች ስኬታማ ያልሆንባቸው ብለው ካነሱባቸው ችግሮች ውስጥ በትልቁ የብአዴን ቡድንን ተወቃሽ ማድረጋቸውም ተሰምቷል። እነርሱ እንደሚሉት የብአዴን ቡድን የህዝቡን ቀልብ መያዝና የፕሮፓጋንዳና የሚዲያ የበላይነት ጭምር መያዝ ባለመቻሉ ህዝቡ በጽንፈኞች ፕሮፓጋንዳ እንዲበላብንና ትቶን ከጽንፈኞች ጋር እንዲሰለፍ አድርጓል ብለውታል። ከዚህ ባሻገር መዋቅሩን መፈተሽና ማጥራት ባለመቻሉም የመንግስትን ደመወዝ እየበላ ለጽንፈኛ ኃይሎች በየቦታው መረጃ ስንቅም ትጥቅም ሆኖ የሚያገለግል ኃይል እንዲበዛ አድርጓል በሚልም መገምገማቸውም ጭምር ከዚያው ከመድረኩ ላይ ተሰምቷል። ሆኖም አሁን ላይ ጥሩ ስራ ብለው የብአዴንን ቡድን ካንቆለጳጰሱባቸው ውስጥ ደግሞ ጠንካራ ክልላዊ የጸጥታ መዋቅር ገንብቷል የሚለው በመድረኩ ላይ ብአዴን በብቸኝነት በበጎ የተነሳበት ነው ተብሏል። ድል የራቀውና በፕሮፓጋንዳና የሐሰት ተረክ የተጠመደው የብልጽግናው አገዛዝ ከዋና ዋና ከተሞች በስተቀር ሌሎች ቦታዎች በፋኖ ኃይሎች ቁጥጥር ስር መውደቃቸውንና
አሁንም ከፍተኛ ኃይል እንደሚያስፈልገው በመድረኩ ላይ አንስቶታል ተብሏል። ለዚህ ደግሞ የብአዴን ኃይል አሁንም ህዝቡንና ወጣቱን እየቀሰቀሰ ወደ ጸጥታ መዋቅር እንዲሳተፉ እንዲያደርግና ሌሎች የብልጽግናው የጸጥታ መዋቅሮችም ተመሳሳይ ተግባራትን እንዲያከናውኑ በቀጣይ ትልቅ አደራ ተወስዶ ይሰራበታል መባሉም ተሰምቷል። መደምሰስንና የሰላም አማራጮችን፣ የድል የበላይነትንና የቦታ ቁጥጥር ድል መራቅን፣ ልመናንና ማስፈራራትንም እየቀላቀለ ፕሮፓጋንዳውን በራሱ ላይ ሲያባርቅ የዋለው የብልጽግናው አገዛዝ ይህን የጽንፈኞች ኃይል ለማሸነፍም ህዝባችን ከጎናችን ይሰለፍ የሚል የባረቀ ፕሮፓጋንዳ መልእክቱን ማስተላለፉ ተሰምቷል። አሁን በቀጥታ ከአማራ ክልል ወዳገኟቸው አበይትና ሰበር የጦር ግንባር መረጃዎች አለፋለሁ። በወሎ የፋኖ ኃይሎች ታላቅ ድል ተቀዳጁ። ባለሽርጡ ክፍለ ጦር መርሳ ከተማ አቅራቢያ የአገዛዙን ሰራዊት ላይ የአርፒጂ ጥቃት በመፈጸም ታላቅ ድል ተጎናጸፈ። የአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒልክ እዝ ምስራቅ አማራ ኮር 1 የባለሽርጡ ክፍለ ጦር በብልጽግና ላይ መብረቃዊ ጥቃት አደርሷል። በዛሬው ዕለት ጥር 14 ቀን 2018 ዓ.ም ከጠዋቱ 12 ሰዓት ላይ በሰሜን ወሎ ዞን ሀብሮ ወረዳ መርሳ ከተማ አቅራቢያ ሊቢሶ ኤላ እየተባለ በሚጠራ ቦታ ላይ የስርዓቱን ወንበር ጠባቂ ሰራዊት በአንድ ተሳቢ አንድ ሲኖትራክና አንድ ፓትሮል ከመርሳ ወደ ደሴ ሲጓጓዝ በባለሽርጡ ክፍለ ጦር ቃኝ በተያዘ ደፈጣ ሙሉ ለሙሉ የአገዛዙ ኃይልን በመደምሰስና በማውደም ታላቅ ድል የፋኖ ኃይሎች ተጎናጽፈዋል። በዚህ 100% ኢላማውን በጠበቀ የአርፒጂ ተወንጫፊ ጥቃት ከመርሳ ወደ ደሴ በአንድ ተሳቢ በሲኖትራክና በአንድ ፓትሮል ተጭነው ሲንቀሳቀሱ የነበረው የአገዛዙ ሰራዊት ሙሉ በሙሉ ከነተሽከርካሪው መውደሙና መደምሰሱም ሲነገር ስርዓቱ ሙትና ቁስለኛውን በ10 አምቡላንስ ወደ መርሳ ሆስፒታል እየጫነ ሲያመላልስ አርፍዷል ነው የተባለው። በዚህ አውደ ውጊያ ከተደመሰሱት የስርዓቱ ኃይሎች መካከል ለጊዜው ስማቸው ያልታወቁ ከፍተኛ አመራሮችም ይገኙበታል ሲሉ የምስራቅ አማራ ፋኖች አስታውቀዋል። በፋኖ ምት የተበሳጨው የብልጽግና ኃይል ንጹሃን ወገኖቻችንን ኢላማ ባደረገ መልኩም የአርሶ አደሮችን ህይወት ሲቀጥፍና በመንገድ እያስቆመም ያገኘውን ንጹሃን በመደብደብ ንብረትንም በማውደም ውሏል ነው የተባለው። ወደ ቀጣዩ ዘገባ አልፋለሁ። የወለጋ ፋኖን ማጥፋት አልቻልንም፣ ስጋቱ አይሎብናል ሲል የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በኦሮምኛ ቋንቋ ተናገረ። ከአመታት በፊት ኦህዴድ 4 ኪሎ እንደገባም በነጋታው ነበር የወለጋ አማራዎችን መጨፍጨፍ የጀመረው። የአማራ ሴት ተማሪዎችም በዚያው በወለጋ ታግተው ደብዛቸው በርካታ ጊዜ ጠፍተዋል። በወለጋ በአማራ ላይ ያልተፈጸመ ዘግናኝ ግፍ እና ጭፍጨፋ የለም ቢባል ማጋነን አይሆንም። ወላሂ ሁለተኛ አማራ አልሆነም እያለች ከተገደለችው ህፃን አይሻ አንስቶም እስከ 80 ዓመት አዛውንቶች በኦሮሞማው ጦር በወለጋም ተጨፍጭፈዋል። የአማራ ህዝብም አሁን የነፍጥ ትግሉን ከመጀመሩ በፊት ባህር ዳርን ጨምሮ በሌሎች የአማራ ክልል ከተሞች አትግደሉን የሚል ሰልፍ ሲያደርግም ቆይቶ ነበር። በወቅቱ የሽመልስ ኦህዴድ ብልጽግና የሰጠው ምላሽ ሙሾ አውራጅ አለቃሽ የሚል ነበር። አማራው ከወለጋ ተፈናቅሎ በደብረ ብርሃንና በደሴ በሐይቅ ከተማ በሸራ በጊዜ ማቆያም ተጠልሎ ይገኛል። ከፊሉ የወለጋ ህዝብ ደግሞ በአዲስ አበባ ጎዳና ተዳዳሪዎች ሆነው ከምግብ ቤቶች ተመላሽ እየበሉም በስቃይ ይኖራሉ። እዛው የቀረው የወለጋ ህዝብ ደግሞ አቅም ያለው ወጣት ተደራጅቶ አሁን ላይ የወለጋ አማራዎችን ሞት በቃን ብለው ታጥቀው ራሳቸውን እየተከላከሉና እያስከበሩ ይገኛሉ። በዚህም ኦህዴድ ድንጋጤ ውስጥ ገብቷል። ጉድጓዱን ስትቆፍር አታርቀው ማን እንደሚገባበት አይታወቅም ይላል አማራ ሲተርት። ዛሬ የሽመልስ አብዲሳ አስተዳደር የወለጋ ፋኖን ማጥፋት አልቻልኩም ወደ ማለት ደረጃም ደርሷል። ከቁጥጥር ውጪ ሆኖብኛል ሲል ሽመልስ አብዲሳ በጨፌ ኦሮሚያ በኦሮምኛ ቋንቋም ተናግሯል። የኦሮሚያ ልዩ ኃይል 60% የሚሆነው በወለጋ ይገኛል። ባለፉት ሳምንታት ከወለጋ ፋኖ ጋር ገጥሞ ከባድ ኪሳራ ያስተናገደው ብልጽግና ለዛ በቀል ይሆን ዘንድ ህፃናት አዛውንቶችን ሳይለይ ያልታጠቁ አማራዎችንም መጨፍጨፉ ይታወሳል። የኦህዴድ ሚዲያዎች ደግሞ ጀግናው የኦሮሚያ ልዩ ኃይል በወለጋ ፋኖ ላይ የማያዳግም እርምጃ ወሰደ ሲሉም ዘግበው ነበር። እውነታው ግን የወለጋ ፋኖን ማሸነፍ ሲከብዳቸው ኪሳራ ማወራረጃም ህዝቡን ጨፍጭፎታል። ዛሬ ደግሞ ማጥፋት አልቻልኩም ሲል የክልሉ ፕሬዝዳንት በኦሮምኛ ቋንቋም ተናግሯል።
የወለጋ ፋኖ በወለጋ ላለፉት ወራት ባደረገው ትግል ከ5 በላይ የብልጽግና ከፍተኛ ወታደራዊ መኮንኖችን የደመሰሰ ሲሆን ቁጥሩ በገፍ የሆነ ወታደር መደምሰስም ችሏል። በምርኮ አሰልፎም የአገዛዙን ወታደር ሲነዳው የከረመ ኃይል ነው። እኛም በሚዲያችን በተደጋጋሚ የወለጋ ፋኖ ማርኮ ሲነዳቸው የነበሩ የሽመልስ አብዲሳ ጥሬ ስጋ ተቀላቢ ልዩ ኃይሎች የኦነግ ሸኔ ታጣቂዎች እንዲሁም የመከላከያ ሰራዊት በወለጋ ፋኖ እጅ ወድቀው በምርኮ ሲነዱም በቪዲዮ ስናስመለክታችሁ ቆይተን ነበር። የወለጋ ፋኖ በጥቂት ኃይል ወደር የማይገኝለት ታሪካዊ ድሎችን ሲያስመዘግብ ቆይቷል። አሁንም እንደቀጠለ ነው። በወለጋ የወለጋ ክፍለ ሀገር ፋኖ ቢዛሞ እዝና የአማራ ፋኖ በወለጋ እዝ ይገኛሉ። እነዚህ ሁለቱ ኃይሎች አንድነት እስካሁን ባይፈጥሩም ሁለቱም ግን በአንድ ዓላማ ሆነው የአገዛዙን ወታደር አጭደው እየከመሩት ነው። የአማራ ፋኖ በወለጋ በበርካታ የወለጋ ስፍራዎች በርካታ ቦታዎችን በመቆጣጠር የአገዛዙን ወታደር አይቀጡ ቅጣት እየቀጣው ነው። 60% ወለጋ ምድርም አማራ የሚንቀሳቀስባቸው አካባቢዎችን በመቆጣጠር መራር መስዋዕትነት እያደረገ ያለው የአማራ ፋኖ በወለጋ ታሪካዊ ጀብዱን እየፈጸመ ነው። ለዛሬ ግን የወለጋ ክፍለ ሀገር ፋኖ እዝ ቢዛሞ አመራር ጋር ቆይታ አድርገናል። ከቢዛሞ እዝ የህዝብ ግንኙነት ኃላፊም አርበኛ ዲያቆን ክንዱ አሸናፊ ጋር የተደረገ ቆይታ አድምጠን እንመለስ። ወለጋ ክፍለ ሀገር ቢዛሞ እዝ የህዝብ ግንኙነት መምሪያ ኃላፊ አርበኛ ዲያቆን ክንዱ አሸናፊ የስልክ መስመራችን ላይ ይገኛል። ዲያቆን እንደምን አለ? እግዚአብሔር ይመስገን ወንድም። ከሰሞኑ እንግዲህ አንዳንድ መረጃዎችን እየተከታተልን ነበር። ወለጋ አካባቢ በልዩነት ቢዛሞ እዝ የሚንቀሳቀስበት እንዲሁም ደግሞ በሙሉ የወለጋ ክፍለ ሀገር የአማራ ተወላጆች ላይ በልዩነት ያነጣጠረ ጥቃት ሲካሄድ መሰንበቱም ታውቋል። እንግዲህ ከዚህ በፊት እንደሚታወቀው የዳቦ ስም በተሰጠው ኦነግ ሸኔ በሚል የዳቦ ስም በተሰጠው ኃይል ቤት ማቃጠል፣ ሰው በተኛበት ቤት ዘግቶ ማቃጠል፣ ንብረት ማውደም እና ሌሎች መሰል ተግባራት እንዲሁም ጅምላ ጭፍጨፋ ይካሄድ የነበረ ዓለም ያወቀው ሀቅ ነው። በቅርቡም ደግሞ የኦሮሚያ ልዩ ኃይል የሚባለው ገብቶ የወለጋ ማህበረሰብ ሰላም እናገኛለን በሚል ተስፋ ሰንቆ ቢቆይም የኦሮሚያ ልዩ ኃይልም ተደጋጋሚ ከኦነግ ሸኔ ያልተናነሰ ጭፍጨፋ ሲያካሂድበት ከርሟል። ከሰሞኑ እንግዲህ መከላከያ ሰራዊቱም ገብቷል። ከገባም በኋላ ምናልባትም ሰላም እናገኛለን በሚል ተስፋ የነበረው ማህበረሰብ ነበር። ነገር ግን በተቃራኒው እንደሆነ ነው የሚሰማው። እስኪ ምን እንደሆነ አስረዳን ዲያቆን። መልካም እሺ ወንድም፣ እንዳጋጣሚ ያው ወለጋ ላይ አሁን ያለው ነባራዊ ሁኔታ በጣም የሚገርሙ አካባቢዎች ናቸው እየተሄደባቸው ያለው። እርሱ ምንድነው የወለጋን ብሔርና ማንነትን ተኮር ያደረገ ጥቃት እንግዲህ ከ2011 ጀምሮ እስካሁን ድረስ አልተቋረጠም። ስለዚህ የሚገርመው ነገር ይበል ብሎ መጀመሪያ ያው ቅድም እንደገለጽከው የዳቦ ስም ሰጡ ሸኔ ብሎ ያወጣቸው ኃይሎች እነሱ ተመተው ሲሸነፉ ከዛ ልዩ ኃይሉ ነው የገባው። ልዩ ኃይል ተመተው ሲሸነፍ ይሄ የሀገር መከላከያ ሰራዊት ነው ተብሎ የሚታወቀው ከብሔር ብሔረሰቦች ትብጥር ነው እያሉ የሚዋሩለት ግን የየቦታውን ዘራፊ ወይም ሌባ ቃርሞ ያስገባው ስለ ህዝብ የማያስብ ስለ ራሱ ጥቅም ብቻ የሚያስብ ዓላማውና እቅዱ የራሱን ህዝብ በትኖ ሀገርን ለማጥፋት የተነሳው ጥላት በይበልጥ እንግዲህ ወለጋ አካባቢ ያለ ማህበረሰብ ላይ ከባድ ግፍና መከራ እያደረሰ ነው የሚገኘው። እሱ ያለ ያለው ያው በሚያማኛው በፋኖች ነው። ፋኖ ደግሞ ራሱን የቻለ መዋቅር ያለው አካር ያለው ብሔር ብሔረሰቦችም በተግባር በኩልነት እንዲኖሩ የሚፈልግ አሁንም አብረን እየቀጠልንም ያለን ከህዝባችን ኦሮሞውም ይሁን አማራውም ሌላውም ብሔር ብሔረሰቦች ጋር በሰላማዊ መንገድ የምንንቀሳቀስ ዓላማችን እኩልነትን የምንናፍቅ እኩልነትን ወደ ዳር ለማምጣት የምንፈልግ ናፋቂዎች እንደሆን መናፈቅ ብቻ ሳይሆንም በተግባር እያሳየን የምንገኝበት የተሻለ የፋኖ አደረጃጀት ያለበት ሀገር ነው። እንግዲህ እዛ አካባቢ
እሱ ግን በተቃራኒው እኛ ይሄንን ስናደርግ እሱ ምንድነው እያደረገ ያለው? ህዝብ የሚገርመው ነገር ምስራቅ ወለጋ ዞን ጊዳያና ወረዳ አካባቢ፣ ኪረሙ ወረዳ አካባቢ፣ ሊሙ ገሊላ ወረዳ አካባቢ ያማራው የማህበረሰባችን በቆሎና የዘራው አዝሪት እንኳን ወጥቶ እንዳይሸጥ ያገደበት የሚገርመው ነገር ይሄ ሰው በላ ደም ጠጭ የሆነ ቡድን ወጥቶ ሰብላቸውን አዝመራቸውን እንዳይሸጡ የከለከለበት አላማና እቅድ ነው ያለው። እንደዛ አድርጎ ደግሞ ምን ያደርጋል? ግብር ክፈሉኝ ይላል። በቆሏቸው እንዳይሸጥ አድርጓል። አንድ ሁለተኛ ደግሞ እነሱ ከተማ እንኳን እንዳይወጡ እገዳ ጥሏል። ማንኛውም ማህበረሰብ የአማራ ተወላጅ የሆነ ወደ ከተማ እንዳይወጣ እገዳ ጥሏል። ሁለት እንደዛ አድርጎ ደግሞ መጥቶ ደግሞ ሰፈራቸው ላይ መጥቶ ደግሞ ምንድነው የሚላቸው? እናንተ በቆሏችሁን ግብር መክፈል አለባችሁ፣ ግድ ነው፣ መንግስት መሬት ላይ ነው የተቀመጣችሁት የሚል በቃ ቀጣምባሩ የጠፋበት አላማው የጠፋበት አካድ የሚከድበት ሁኔታ ነው ያለው። እንግዲህ ይሄንን ቡድን ማን ነው በበላይነት እየመራው ያለ ከተባለ ብርጋዴር ጀነራል አዘነ የሚባል መከላከያ ነው። እንግዲህ የ402ኛ ኮር አዛዥ ሆኖ በበላይነት ግን እነ ሌተናል ጀነራል መሰለ እነዚህ ናቸው እንግዲህ እየመሩ ይሄንን ህዝብ ለስቃይና ለመከራ እየዳረጉት ያሉት ማለት ነው። ይበልጥ ብሎ ሁሉም እያንዳንዱ መጥቶ እየቀመሰ ሲመለስ ፋኖ ካለበት አካባቢ ላይ በደንብ ተመቶ ሲወጣ ምንድነው የሚያደርገው? ቀጥታ እንደተመለሰ የህዝባችንን ቤት ያቃጥላል፣ ንብረት ይዘርፋል፣ ከብት አሁን አህያ ይዘረፋል፣ አህያ ይሰርቆ ይሄዳል። የሚገርመው ነገር መከላከያ ሰራዊት ተብሎ አህያ ሰርቆ የሚሄድ መከላከያ ነው ያለ። ፍየልና በግ ሰርቆ የሚሄድ መከላከያ ነው ያለ። በቆሎውን በመኪና እየሸጠ የሱን ቤተሰብ ውጭ ሀገርና አዲስ አበባ የተለያየ ከተማ ላይ የሚያስቀምጥ መከላከያ ነው ያለ። እዛም ፈግቶ ማዳበሪያ ወጥቶ ኢሩያ ወጥቶ መሬት አለሳልሶ በስንት መከራ አርሶ ለቀለቤ ልጆችን አሳድግበታለሁ ብሎ ያስቀመጠውን ንብረት ያንን መቶ የሚዘርፈው ከሂዳር ጀምሮ እስከ የካቲት ድረስ ዘረፋ የሚያካሄደው ይሄ መከላከያ የሚባለው አካል የኦሮሚያ አድማ ብተና ሪጴሎላ የሚባሉ እንደገና ኮሬኔገኛ የሚባሉ ሚሊሻ፣ ፖሊስ ሌላም የተለያዩ አካላቶች በእነሱ ያደራጇቸው 7 አይነት ቡድን ነው ያለው። እንግዲህ ኦሮሚያ ክልል የሚገርመው ነገር ከ15 አመት እስከ 78 አመት ድረስ የኦሮሞ ተወላጆችን ሆኖ ያስታጠቀበት መንገድ ነው ያለው። ያ ሁሉ አካል መጥቶ የሚዘምተው ከአማራው ላይ ነው። ይሄንን ተቋቁሞ ነው እንግዲህ የአማራ ማህበረሰባችን እዛ ውስጥ ይሄንን ያህል ስቃይና መከራ እንግልት ችሎ እየቀጠለ ነው ያለው ማለት ነው። ያም ሲሆን ግን አሁንም ቢሆን ከፈጣሪ በታችኛ ሌላ መዳኛ ስለሌለን ክንዳችንን አበርትተን ጥላትን በመጣበት ልክ መመለስ ነው ያለብን እንጂ ከየትኛውም አካል ዛሬ ኃይልን ብትጠይቅ ምንም ብታደርግ ማንም ይደርስልህ የለም። ምክንያቱም እዛ ላይ ክንድህን ከፈጣሪ በታች ክንድህን አበርትተህ ከተዋጋህና ከተዋጋህ ብቻ ነው ዓለም የባለ ጉልበተኞች ሆናለች። መንገድ ለ6 አመታት ተዘግቶ አንድም ቀን ስለ መንገድ የሚዋራ የመንግስት ጸጥታ አካል የሚባል የለም። እዛ ውስጥ እንደውም ሰሞኑ ምንድነው እያደረጉ ያሉት የ120 አመት አዛውንት አባዳሙ የሚባል አንድ ወደ ዲቾ ቀበሌ ላይ ሻሾበር ከተማ ወሎ ሰፈር ጎጥ የ120 አመት አዛውንት እሳት አቃጥለዋል። እነማን? ይሄ ገዳ ኮማንዶ የሚባለው በደንብ ተቀጥቅጦ በደንብ ተመቶ በደንብ ከዛ ከምሽጉ ላይ አስለቅቆ ፋኖ ሲያባረረው ቀጥታ ወጥቶ ምንድነው ያደረገው? ንጹሃን ዜጋን እዛ ውስጥ አግንቶ ነው የገደለ ማለት ነው። በለጠ የሚባል ሰውዬ እንደዚሁ የ40 አመት ምናምን የሚሆነው እሱንም በካራርደው እሳት ነው የጨመሩት። የሚገርመው ነገር ማለት እንደዚህ የሚያደርግ ግፈኛ አካል ነው ያለውና ይሄንን ግፈኛ አካል ከፈጣሪ በታች እንግዲህ እኛ ራሳችንን አበረታተን እየተዋጋን ነው የምንገኘው። ያው እነሱ እያሰቡት እያለሙት ያለው በኢኮኖሚ ይሄንን ህዝብ አዲቀን ከዚህ ቦታ ላይ ተፈናቅሎ ወደ ሌላ
አማራ ክልል ወደሚባለው ይሄድ የሚል ዓላማና አጀንዳ ነው ያላቸው። እኛ ግን ተወልደን ያደግነው እትብታችን የተቀበረው ወለጋ ላይ ነው። ወለጋን ጫካውን መንጥረን ገብተን ወለጋን ወለጋ ቢዛሞ ያሰኘናት እኛ ነን። አሁንም የምንቀጥለው ቢዛሞ ላይ ነው። ማንም ወደደም ጠላም መረረውም ጣፈጠውም ሀገራችንን ለቀን ይሄዳሉ ተመስሎ ከሆነ በዚህ ልክ ማህበረሰባችን ንጹሃን ዜጋ ላይ የተነጣጠረ ጥቃት የሚፈጽሙት በፍጹም አይሳካም። በፍጹም ወደ ኋላ አንልም። ግማሹን በማሰር፣ ግማሹን በማፈናቀል፣ ግማሹን በመግደል፣ ግማሹን በመዝረፍ የዛሬ 600 ዓመት በፊት የነበረውን እንግልትና መከራ ያንን አመጣው ነው ዛሬ ስራ እየሰሩ ያሉት። ስለዚህ እኛ ደግሞ ያን ጊዜ ሳይነቁ እንደዛው ሆነዋል። ሲቀጥልም በ1991 አካባቢ እንደዚሁ ከዛ አካባቢ ያለው ማህበረሰብ ለማፈናቀል ተሞክሯል። ለምሳሌ ምስራቅ ወለጋ ዞን ጊዳ አያና ወረዳ ሲነደሮ የሚባል አካባቢ ወይም ለኮ ተብሎ በአባባል የሚጠራው አካባቢ ላይ አብዛኛው ማህበረሰብ ተፈናቅሎ በ1993 92 91 ወደ ጃው የሚባል ሀገር ለቆ የሄደበት እዛ እንኳን በተለያዩ ወረሽኖች ተጨርሶ እንደገና ያለመውን ሀገር ምን ያህል መከራ እንደደረሰበት አይተናል። ያለማነው ሀገርን ለቀን የትም ስለማንሄድ ክንዳችንን አበርትተን ይህንን የመጣብንን ጥላት በጋራ እየተዋጋን ነው የምንገኘው። የቢዛሞ እዝ አደረጃጀቶች በተለይም እዛ አካባቢ የሚንቀሳቀሰው ፋኖ በሙሉ ይሄንን ክንዱን አበርትቶ ጥላትን ያነጣጠረው ውጊያ እያደረገ ግን ጥላት ማህበረሰባችን ላይ ሌላውን በነገራችን ላይ ለኦሮሞ ማህበረሰብ ጥሩ እየሰሩለት አይደለም። እኛን የጭካኔ እያስተማሩ ነው ያሉት። የጭካኔ እንድንጨክን እንደነሱ ስራ እየሰሩ ነው ያሉት። ግን እኛ እንደነሱ አይደለንም። በቃ ፋኖ አይተ ከሆነ የማረከውን እንኳን ሊገለው ሄዶ የማረከውን አካል ተንከባክቦ ነው። እኛ ራሱ ተንከባክበን ነው የመለስናቸው። የማረክናቸውን አካሎች ተንከባክበን ዛሬ ወደ ሀገራቸው በተለያየ ወደ ደቡብ ክልልም ኦሮሚያ ክልልም የተመለሱዋል። አርፈው የተቀመጡ በቃ የማያዋጣ እንደሆነ አይተው ማለት ነው። ስለዚህ እነሱ ለኦሮሞ ማህበረሰብ ነገ ከሌላው ማህበረሰብ ጋር እንዳይኖር ትልቅ ቆሻሻ ነገር አስቀምጠው ጥልለት እያለፉ ነው። እኛ ግን በእነሱ ልክ አይደለንም። ወንድም ይሄ ነው ያለው። እንደው በተጨማሪ ከሰሞኑ የአማራ ፋኖ እንዳጠቃላይ በተለያየ ጎራ ድርጅት በሚባል መልኩ ተሰልፈው ይንቀሳቀሱ የነበሩ ለምሳሌ ከአፋብሃ ውጪ የነበሩ አደረጃጀቶች ከሰሞኑ ወደ አንድ የመምጣት ሁኔታዎች ተፈጥረዋልና የአንድነቱን ሁኔታ በቢዛሞ እዝ እንዴት አያችሁት? ምንስ ምልከታ ይኖረዋል? መልካም እንግዲህ የአማራ ፋኖ አደረጃጀቶች አፋብሃና አፋድ ወደ አንድ የመጡበት ሁኔታ ነው ያለው። ያን ተከትሎ ለአማራ ህዝብ ትልቅ ጥቅም አለው ብዬ ነው የማምነው። ምክንያቱም እስካሁን ተከፋፍሎ ሲዋጋ የነበረ እርስ በርስም ስንገዳደል ስለነበረ ያንን ግድያ አቁሞ ወደ አንድ መምጣቱ ወንድም ከወንድሙ ላይ እንዳይተኩስ ማድረጉ ለጥላት ትልቅ የስነ ልቦና ስብራት ገጥሞታል። ምክንያቱም መቼም ቢሆን አማራ አንድ አይሆንም ብለው የተናገሩ ሰዎች መቼም ቢሆን አማራን ወደ አንድ አንመጣም ብለው የተናገሩ ሰዎች ዛሬ ወደ ነበረባቸው ወደ ያሰማራቸው መንገድ ሄደው ስላየን እንደነዛ ያሉ ሰዎች በመውጣታቸው ይሄ የአማራ ፋኖ አደረጃጀት የአማራ አንድነት ወደ አንድ በመምጣቱ ለአማራ ህዝብ ትልቅ ጥቅም አለው ብዬ ነው የማስበው። ትልቁ ጥቅም ምንድነው ከተባለ በሄደበት እንኳን አማራ አባት ካለው፣ አማራ እናት ካለው፣ አማራ ምሰሶ ካለው ሁሉንም ነገር እስከ መጨረሻ የምንጋፈጥበት መንገድ በጣም ቀላል ነው ብዬ ስለማ